ምን እያልሽ ነው? አው ባልሽ ነው ያሳሰረሽ። ያንን ቅጂ ለፖሊሶች ሰጠው ባልሽ ነው የገዛ ባልሽ። ይሄ ደግሞ ሌላኛው መሸወጃሽ ነው። ወይዘሮ ሩጫን ማመን አለማመን ያንቺ ፋንታ ነው። ለምንም ብዬ የምዋሽበት ምክንያት የለኝም። ቅጂውን እኔ ወደ አንቺ ቤት ላኩኝ፣ ሰራተኛሽ ተቀበለች። ከሰራተኛሽ ደግሞ እሱ ነበር የተቀበለው። ቅጂው ላይ ያለውን ያንቺን እያንዳንዱን ጉዳይቶ ለአንቺ ግን የሰጠሽ የሶመርና የቱርካን የሰርግ ስነ ስርዓት ነበር። ይሄ ነው እውነታው። በቃ እማዬ ባክሽን አትጂ። እማዬ ቱርካን አንቺ እንኳን ታምኛለሽ ብዬ ነበር። እማዬ አጥፍቻለሁ፣ ይቅርበኝ እባክሽን። አንቺ ከኔ ይልቅ እሷን አመንሽ፣ እሷን መረጥሽ ከኔ ይልቅ። እማዬ ባክሽን አጥፍቻለሁ ብዬሻለሁ፣ ይቅርበኝ እባክሽን። ቱርካን አሁን መሄድ አለብኝ። እሺ በቃ ቱርካን አሁን ልሂድ። አይሆንም ኦዛር እንደዚህ አያረገኝም። አይሆንም ኦዛር እንደዚህ አይጫወተኝም። እንደዚህ መጫወቻ አያረገኝም። አይሆንም እንደዚህ አይጫወተኝም። አይሆንም እንደዚህ አያረገኝም። አይጫወትብኝም። እሰራለታለሁ። ኦዛር ሩቻን እባክሽን ተረጋጊ። ሩቻን እባክሽን ተረጋጊ። እሰራለታለሁ። ኦዛር ሩቻን እባክሽን ተረጋጊ። ወይዘሮ ሩቻን እባክሽን እንደዚህ አታርጊ። እባክሽን ተረጋጊ። ሶመር በፍጥነት ወደዚህ መምጣት አለብን። ቱርካን ምን ተፈጠረ? ምንድነው? ሶመር እናትህ ታማለች። በፍጥነት ወደዚህ ና፣ ቶሎ ና። ሲቪላይ ምንም ቢሆን ተስፋ መቁረጥ የለብንም። አንድ የሚያውቀው ዶክተር አለ። እሱ ጋር ሄደሽ ትታያለሽ። እናም ደህና ትሆኛለሽ። ኦዛር ምንም አልፈልግም፣ የትም መሄድ አልፈልግም። የቀረኝን ጥቂት ቀን ያለ ምንም ሐሳብ በደስታ ከቤተሰቦቼ ጋር ማሳለፍ ፈልጋለሁ። እማዬ ቆይ ምን እየሰራሽ ነው እዚህ? ልጄ እንኳን ደህና መጣ። አንተን ፈልጌ ስትጠፋብኝ ጊዜ ወደዚህ መጣው። እናም ሙስጠፋ እናት ለተወሰኑ ቀናቶች እዚህ ትቆያለች። ምን? በጣም ጥሩ አባዬ፣ በጣም ጥሩ። ስለዚህ ሶመር ሲል የነበረው ነገር ልክ ነበር ማለት ነው። እማዬ ደህና ነሽ? ምንድን ነው ቱርካን? እማዬ ሆስፒታል መሄድ ይኖርብሻል። በቃ ተነሽ እማዬ። ሶመር እዚሁ መሆን ነው የምፈልገው፣ የትም አልሄድም። ቆይ ምንድነው የተፈጠረው? ቱርካን ምንድነው የተፈጠረው? ለምንድነው ማትነግሪኝ? ሶመር እናቴ ወደዚህ መታ ነበር። ምን? ቱርካን ቆይ ለምንድነው እናቴን ማታው? ያንን ሁሉ ነገር ካረገች በኋላ እንደገና ሌላ ምን ፈለገች? ንገረኝ ቱርካን፣ ምን ፈልጋ ነው? ቆይ እናትሽ? ሶመር እናቴ ወደዚህ የመጣችው ወይዘሮ ነስሪን ምንም ያደረገችው ነገር የለም። ለፖሊሶች ያንን ቅጂ ሰጥቶን ያሳሰረኝ አባት ነው። ሶመር አባት ነው ያሳሰረኝ። ሶመር እባክህን ቁም። ሶመር እባክህን የማይሆን ነገር አታርግ። ልትጎዳው ትችላለህ። እባክህን ሶመር የማይሆን ነገር አታርግ። ቱርካን ማድረግ ያለብኝ ነገር አደርጋለሁ። አንቺ ምንም አታስቢ። ሶመር እማዬ ነይ እንሂድ። ሙስጠፋ ተው እንጂ ምን እያረክ ነው? እማዬ እዚህ ቤት እንድትመጪ ምክንያቱ እኔ ነኝ አይደል? በቃ አሁን እኔ ከዚህ ሄዳለሁ፣ አንቺም ከኔ ጋር ትሄጃለሽ። ነይ እማዬ እንሂድ። ሙስጠፋ እባክህን ተው። እናቴ ይህን ሁሉ ነገር የምታደርገው ለአንተ ብላ ነው። ለአንተ ብላ ሁሉ ነገር እያደረገች ያለችው። እማዬ ከዚህ እንሂድ ብዬሻለሁ። እንሂድ እማዬ። ሙስጠፋ እናትን ለምንድን ነው የማትረዳት? እናት ችግር ውስጥ ነው ያለችው። የምን ችግር ውስጥ ነው ያለችው? ምን አይነት ችግር ውስጥ ነው እናት ያለችው? ኦዛር የሲቪላይን መታመም ለሙስጠፋ ለመናገር ሲል ሲቪላይ በምልክት እንዳይናገር ትነግረዋለች። ሙስጠፋ በቃ እናት እዚህ መቆየት አለባት። እናት ችግር አለባት አልኩ፣ ተረዳኝ። በቃ አባዬ እናንተ እዚህ ሁኑ። ምንም ቢፈጠር ከዚህ እንዳትወጡ። ሶመር ልጄ። አባዬ ቆይ እንዴት እንደዚህ ታደርጋለህ? እንዴት እናቴን ታሳስራለህ? ሶመር ልጄ ተረዳኝ። አባዬ ምንም ረዳ ነገር የለም። እንዴት ብለህ ማየን ታሳስራለህ? በቃ ሶመር ማመን አለማመን ያንተ ድርሻ ነው። ነገር ግን እናትን ልታስገድለኝ ነበር። እንደገደለችኝ ነው ቁጥሩ። ሶመር ወደድክም ጠላህም እናት እንደዛ አደርጋለች። ልታስገድለኝ ነበር። ሶመርና ኦዛር እየተከራከሩ በዚህ መሃል ሙስጠፋ ወደ እነሱ ጋር ይመጣል። ሙስጠፋ እንደምንም ሶመርና ባብሎት ተያይዘው ወጥቶ ወደ ባህር ዳርቻው ጋር ይሄዳሉ። ሶመር ከሙስጠፋ ጋር ጥቂት ሰዓታትን ካሳለፈ በኋላ አበባ ይዞ ወደ እነ ቱርካን ቤት ይመጣል። ሶመር ሳያቅ እናቴን እስር ቤት የከተተችው ቤተሰቤን የበጠበጠችው ነስሪን ነች ብሎ ነስሪን ላይ ክፉኛ ተናዶ ባለማወቅ ተናግሯት ነበር። ጥፋቱን ሁሉ አምኖ ለጥፋቱም እየተጸጸተ ይቅርታ ይጠይቃታል። እኔ ይቅር ልልህ እችላለሁ። አንተና ቱርካን ተመልሳችሁ አንድ ላይ በፍጹም እንድትሆኑ አልፈልግም። አንድ ነገር በተፈጠረ ቁጥር አንተና እሷ ትጣላላችሁ። እሷ ሻንጣውን ይዛ ትወጣለች ወይም አንተ ሻንጣውን ይዘህ ከዛ ቤት ትወጣለህ።
በእናንተ ማለት የሚፈጠረው ነገር ደግሞ ከእናንተ አልፎ እኛ ጋር ድረስ እየደረሰ ነው። ስለዚህ በአንተና በቱርካን መካከል ያለው ግንኙነት ይበቃል ሶመር። በሰላም ብትለያዩ ጥሩ ነው። ከእናቱና ከአባቱ ጋር ተጣልቶ ትልቁ ቤት የወጣው ሙስጠፋ ደግሞ ዳሪያን አንድ የማናግርሽ አስፈላጊ ጉዳይ ነው ብሎ ደጋግሞ ለምኗት በመጨረሻም ይገናኛሉ። ዳሪያ እኔ አንቺን ጠልቼ አይደለም፣ በእናቴ ተሳልዬ ነው። እናቴ ስትጫወትብኝ ነበር። እኔ ደግሞ አልገባኝም፣ ግን አሁን ሁሉም ነገር ግልጽ ሆኖልኛል። ምንድነው የምትለው ሙስጠፋ? ቆይ ልቀለድብኝ ወደዚህ የጠራኝ? ዳሪያ እኔ አንቺን በፍጹም አልጠላሽም፣ ሁሌም ወድሻለሁ። ሙስጠፋ በፍጹም እንድትጫወትብኝ አልፈቅድም። ዳሪያ እመኝኝ፣ እኔ አንቺን ከልቤ ነው ማፈቅርሽ። ለሰከንድ እንኳን ከአንቺ መራቅ አልፈልግም። በእናቴ ጉዳይ ነበር እንደዚህ ያልኩሽ እና ማጥፍቻለሁ። ከብዙ ልመናና ከብዙ የማሳመን ጥረት በኋላ ዳሪያ የሙስጠፋን ይቅርታ አበባ ትቀበለዋለች። ሶመር ወደ ቤት ወጥቶ ሩቻን የሚያስፈልጋትን ነገር ለመግዛት ከሩቻን ጋር ተያይዘው ሲወጡ አይላ ደግሞ ከትልቁ ቤት የሩቻንን ዕቃዎችን ይዛ ስትመጣ ይተላለፋሉ። ቱርካን ውዴ፣ መቼ ነው ግን ወደ ትልቁ ቤት የምትመለሱት? አይላ እኔ እንጃ፣ ነገር ግን በቅርቡ የምንመለስ ይመስለኛል። ወይዘሮ ሩቻንም ትመለሳለች? አዎ ትመለሳለች። የእሷ ቤት አይደል እንዴ? ለምንድን ነው የማትመለሰው? ግን እኮ ቱርካን ወይዘሮ ሩቻን። አይላ ምንድን ነው የተፈጠረው? ችግር አለ እንዴ? አይላ ችግር አለ? ቱርካን ከባድ ችግር ተፈጥሯል። አይላ ምንድነው የተፈጠረው? ቱርካን የኦዛር ድሮ ባለቤት ወይዘሮ ሲቢላይ ወደ ትልቁ ቤት መታ ይኖረች ነው። ትልቁ ቤት ውስጥ ነው ያለችው። ምን? ሲቢላይ? ቱርካን በሰማችው ነገር የተበሳጨች አይላን ጥላ ወደ ትልቁ ቤት ታመራለች። ቱርካን እንኳን ደህና መጣሽ። በጣም ጥሩ ሴት መስለሽኝ ነበር። ምስኪን እናት መስለሽኝ ነበር። ለልጇ ስትል ብዙ ስቃዮችን የምታሳልፍ ሴት መስለሽኝ ነበር። ነገር ግን አንቺ ሁሉን ነገር የምታረጊው ለራስሽ ጥቅም ስትይ ነበር። ሁሉን ነገር ስታቀናበር የነበርሽው ለካ ለራስሽ ነበር። በእውነት በጣም ነው የምታሳፍሪው። በጣም ታሳፍሪያለሽ። ቱርካን እውነቱን ልንገርሽ፣ መሆን ያለብኝና የሚገባኝ ቦታ ላይ ነው ያለሁት። በጣም ጥሩ። በቅርቡ ወይዘሮ ሩቻን ትመጣለች። ከዛ አንቺን ከዚህ ቤት አሽቀንጥራ ታባራለች። የዛኔ መሆን ያለበትና መሆን የሌለበት ይገባሻል። ቱርካን እባክሽ ወደ ውስጥ እንግባ። እባክሽን ወደ ውስጥ ግቢ። አቶ ኦዛር ቆይ እንዴት እንደዚህ ታደርጋለህ? ቱርካን እባክሽን ተረጋጊና አዳምጪኝ አንድ ጊዜ እባክሽ። አንቺ የማታውቂው ብዙ ነገሮች አሉ። እኔም ማወቅ አልፈልግም። አቶ ኦዛር በጣም ነው ያዘንኩብህ። በጣም አዝናለሁ። ቱርካን እባክሽን ይህንን ነገር ሶመርና ሩቻን ማወቅ የለባቸውም። ማለቴ ለጊዜው ማወቅ የለባቸውም። ማወቅ ባለባቸው ሰዓት ወደዚህ መጥቶ ራሳቸው ማወቅ ይችላሉ። ሩቻን ቤቴን አፍቆኛል፣ ቤቴን ማየት አለብኝ ብላ ከሶመር ጋር ሆና ወደ ትልቁ ቤት መጣ። ወደ ውስጥ ሳይገቡ ከውጭ ሆኖ ዝም ብሎ ቤታቸውን ይመለከታሉ። ቱርካን ከውስጥ ስትወጣ እነሱን ትመለከታለች። ወዲያውኑ ቱርካን በድንጋጤ ሩጣ ትደበቃለች። እማዬ ከፈለግሽ ወደ ውስጥ እንግባ። አይ ልጄ እዚህ ቁጭ ብዬ ዝም ብዬ ቤቴን ማየት ፈልጋለሁ። እማዬ ካልሆነ ችግር የለውም። ዛሬ ማታ ለራት ወደዚህ እንመጣለን። አባዬ ቢኖርም ባይኖርም እኔ አንቺ ቱርካን ሆነን ወደዚህ እንመጣለን። ቆይ ቱርካን ጋር ለምን አልደውልም? ደውዬ ልንገራት። ቱርካን ስልኳ ሲጮህባት በድንጋጤ ወዲያውኑ ታነሳለች። ቱርካን የት ሆነሽ ነው? ሶመር ቤት ነኝ። ማለቴ ከቤት ወጥቻለሁ። ቤት አይደለሁም። ቱርካን በድጋሚ ያንን ስራ የሰራሽ ነው አይደል? ጽዳት ለመስራት ሄደሻል አይደል? ሶመር ለስራ አይደለም፣ ዝም ብዬ ነው ወጣሁት። ለስራ አይደለም። ቱርካን ለማንኛውም ማታ ወደ ትልቁ ቤት እንደምንሄድ ልነግርሽ ነው የደወልኩት። በይ በቃ። ቱርካን ራሷን ለመደበቅ ስትሞክር ሩቻን ድንገት ታያለች። ነገር ግን አይታ ባላየ ሩቻን ቱርካንን አልፋት ወደ ቤት ከሶመር ጋር ያመራሉ። ቱርካን ቆይ ምን እየሰራሽ ነበር? ምን እየሰራሽ ነበር እዛ? እኔማ ወይዘሮ ሩቻን አቶ ኦዛርን ለምን አንቺ ላይ እንደዚህ ያደረገ ብዬ ልጠይቀው ነው የሄድኩት። እና ለምንድን የተደበቅሽው? ለምን ፈራሽ? አላቅም። ሶመር አይቶ ከተናደደብኝ ብዬ ነው። ለዛ ነው። አይ ሶመር እንኳን በዚያ አይናደድም። ግን ቱርካን አመሰግናለሁ። ስላዘንሽልኝ፣ ስላሰብሽልኝ፣ ስለ ሁሉም ነገር አመሰግንሻለሁ። በቃ ሶመር ወደ አረፈበት ሆቴል ሄጄ ቼክ አድርጌ እመለሳለሁ። እሺ ልጅቷ ወዴት ነሽ? ሰውዬ ዞር በልልኝ። ይኸውልሽ እኛ ሰፈር ውስጥ አንዲት ሴት ብቻዋን የመንቀሳቀስ መብት የላትም። ስለዚህ አብሬሽ ሄዳለሁ። ሰውዬ ዞር በልልኝ። በቃ አልፈልግም። ዞር በልልኝ። ይኸውልሽ በቅርቡ እንገናኛለን። በጣም በቅርቡ እንገናኛለን።
ሲቪላይ ወደ ሩቻን ክፍል ገብታ የሩቻንን ቁም ሳጥን ከፍታ የፈለገችውን የመረጠችውን የማታ ልብስ አውጥታ የሩቻንን ትለብሳለች። ከዚህ በኋላ እነዚህ አያስፈልጉም፣ እኔ ነኝ ማስፈልገው። ቱርካንና ሶመር ለራት ወደ ትልቁ ቤት እንሄዳለን ያሉበት ዝግጅት በሩቻን ፍርሃትና እርግጠኛ ያለመሆን ምክንያት ወደ ትልቁ ቤት ሳይሄዱ ለራት ይቀራሉ። ማዬ ወዴት ልትሄጂ ነው? ልጄ በቃኝ፣ ከዚህ በላይ መታገዝ አልችልም። ልጄ እንሂድ። ሶመር እባክህን አንዴ ላናግርህ። ቱርካን ምን የተፈጠረ ችግር አለ እንዴ? ሶመር እናቴ መሄድ የለባትም፣ ወደ ትልቁ ቤት መመለስ የለባትም። ቱርካን ቆይ ምን እያልሽ ነው? እናቴ ወደ ትልቁ ቤት እንዳትመለስ ነው ሐሳብሽ? ምን ለማለት ፈልገሽ ነው? ሶመር በቃ እውነቱን መናገር አለብኝ። ሶመር ምን መሰለን፣ እናቴ ወደ ትልቁ ቤት መሄድ የለባትም ያልኩበት ምክንያት ትልቁ ቤት ውስጥ ወይዘሮ ሲቪላይ እየኖረች ነው። ምን? አዎ አቶ ኦዛር ጋር ወይዘሮ ሲቪላይ እዛ እየኖረች ነው። እንኳን ደህና መጣ ልጄ። እንዴት አደራችሁ? ሶመር የለም እንዴ? ያንቺና የአቶ ኦዛርን እንደገና ማስተካከል አለብኝ ብሎኝ እኮ ለሶመር ሰነዶቹን አምጥቼ ነው። ወንድሜ ይኸውና ሰነዶቹን አምጥቼልሃለሁ። አንተ ወደዚህ የትም መሄድ አያስፈልገንም፣ እኔ ራሴ ነው ማስፈርመው። ሶመር ወዴት ነህ? ሶመር ልጄ ወዴት እየሄድክ ነው? ሶመር እባክህን ቁም። ሶመር በብስጭት እሳት ለብሶ እሳት ጎርሶ መኪናውን አስነስቶ ይሄዳል። ሩቻንና የሶመር ጓደኛ ሶመርን ተከትሎ ይሄዳሉ። ቱርካን ብቻዋን ትቀራለች። አባዬ የት ነው ያለው? አባዬ ሶመር ልጄ አባዬ ሶመር ምንድነው ችግር አለ? ና አባዬ ወደ ቢሮ ግባ። ና አባዬ። ሶመር ምን እያረክ ነው? ሶመር ምን እየሰራ ነው? እናቴ የወሰድካትን እያንዳንዱን ንብረት ትመልሳለህ። እዚህ ሰነድ ላይ ፈርም። ምን እያልክ ነው? ይህንን አላደርገውም አባዬ። በጣም ነው የምታሳፍረው። እማዬ ከመውጣቷ የአንተን ሴት ወደዚህ ቤት አስገባ። ምን እያልክ ነው? እንዴት እንደዚህ ትላለህ? እዚህ ሰነድ ላይ ፈርም ብያለሁ። አልፈርምም ሶመር፣ በፍጹም እዚህ ሰነድ ላይ አልፈርምም። አባዬ ትፈርማለህ። ፈርም ብያለሁ። አልፈርምም ሶመር። ትፈርማለህ አባዬ፣ ትፈርማለህ። ሶመር ምን ልታደርገኝ? ካልፈረምኩ ልትገለኝ ነው? አዎ እገልሃለሁ። ካልፈረምክ እገልሃለሁ። አዎ ትፈርማለህ፣ እገልሃለሁ። ሶመር ምን እያረክ ነው? ሶመር ልጄ ምን እያረክ ነው? እገልሃለሁ። ሶመር ተው። ካልፈረምክ እገልሃለሁ። ሶመር አዎ ትፈርማለህ፣ እገልሃለሁ። ሶመር ልጄ እባክህን ተው። ልጄ እባክህን። ሶመር እባክህን ተው። ማይሆን ነገር አታርግ ልጄ፣ ተው እባክህን። ሶመር እባክህን ተው። ሶመር ምንድነው እሱ? ሶመር እባክህን ተው። ሶመር ፖሊስ ካደውሉ። ሰላም ውድ የቃና መሳይ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ለዛሬ ያሰናዳውላችሁ ተወዳጁ ተናፋቂ የወፍ ጎጆ ድራማ ክፍል 73 ይህንን ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን ያስቀምጡ። በቀጣይ ክፍልስ ምን ይከሰት ይሆን? ሁሉንም አብረን የምንመለከት ይሆናል። ይሄ ተወዳጅ ተናፋቂ ድራማ ግን በየዕለቱ ወደ እናንተ ጋር እንዲደርስ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳይ ቤተሰብ በመሆን አዳዲስ ምርጥ ቪዲዮችን ጨምሮ ተወዳጁ ተናፋቂው ድራማ የወፍ ጎጆ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ቪዲዮቻችንን ላይክ ማድረግ እንዳይዘነጋ። ላይክ ባደረጋችሁ ቁጥር የምንለቃቸው ቪዲዮች በጠቅላላ ቀደም ብለው ወደ እናንተ ጋር ይደርሳሉ። ስለሁሉም እስከ መጨረሻ ከኔ ጋር ስለቆያችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ክፉ አይንካዎት፣ ደግ አይለፎት፣ ሀገሬ ሰላም ትሁን።